ምኞት ታማለች። የህመሟ መንስኤም ተነግሯታል። በሰርጓ ዕለት ጨጉራ ሸረሸር መሄድ እንደነበረባት ተነግሮት ኪሮቤል እንዲሁም የሚፈጽመውን ነገር እና የሚፈልገውን ነገር ከዛች ከትዝታ ጋር ከተደራደረም በኋላ ከዛ ሰርግ በኋላ ወጥቶም ነበረ እና ምኞት መታመሟ ሁላቸውንም አስጨንቋቸዋል። ሰው እንዴት በሰርጉ ሌሊት እንደዚህ ሊታመም ይችላል? ያደላቸው ሻጉራ ጭልጭል ሄደው ደስ የሚል ነገር እያሳለፉኝ እዚህ በህመምና በስቃይ ሁሉ ነገር ማየት አለብን በማለት በረከት ደግሞ በጣም አስቧል። በተለይ ደግሞ ምኞት በመታመሟ ተጨንቆ ይገኛል። ምርጫዬ ምንም እንኳን ትክክል ቢሆን አንቺን ለሚስትነት በመምረጤ ደስተኛ በሆንም ይህ ሁሉ ነገር በአንድ ቀን የምታየው ነገር ደግሞ በጣም እያሳሰበኝና እያስቆጨኝ ነው ያለ ይላታል። ዙፋንም ተጨንቃ እንዲሁም ደግሞ የህመሙ እንዲሁም የመግደል ሙከራ ለተደረገባት ለትዝታ በጣም አስጨንቆን ነበረ። በእርግጥም ኪሮቤል አላማው ምን ነበረ? ትዝታ ከዚያ ቤት እንዳትወጣ አንድ አላማ አለኝ በማለት ነበረ ያሰበው። አላማውም ትዝታ ከዚያ ቤት ካልተባረረች ለመፈለስ ወይም ደግሞ ያንን ቤተሰብ ብትንትን ለማድረግ የሚጠቅመው ነገር አለ ማለት ነው። ከዛ ያለው አማራጭ አሁን ምንድን ነው? ትዝታን መመረዝና በራሱ ጎን እንድትቆም ማድረግ ነው። ስለዚህ ትዝታ ደግሞ በዛ አጋጣሚ ሰክራ ተኝታ በነበረበት ቁልፉን እንደምንም አድርገው ይዞ ይገባና መድኃኒት ይሰጣታል። ያ መድኃኒት ልክ የሆነ ሰው ሊገላት እንደሞከረና እንዲሁም ደግሞ ራሷን ስታ ዝልፍልፍ ብላ እንድትወድቅ የሚያደርግ ነበረ። ታዲያ በዛ ምክንያት ወቀሳ ወይም ደግሞ ወንጀለኛ ናት ተብላ እንድትታሰር የፈለገው እህቱን ወይም ደግሞ ዙፋንን ነው። ዙፋን ምንም እንኳን ከዛ ቤት እንደምንም አድርጋ ሰርጉ እንዳይበላሽ ብላ በቀና አስተሳሰብ ነው የቆለፈችባት። ግን እዚህ ጋር ደግሞ አጅሬ ኪሮቤል መበቀል የሚፈልገው የአባቴን ደም ሳልመልስ አልቀርም እኔ ኪሮቤል ነኝ። ስለዚህ ብትንትናችሁን የማወጣችሁ እንጂ ሰርጋችሁንማ እንደዚህ በደስታ ስታዩ ቆሜ ያላጨበጭብላችሁም በማለት ነበር ይህ ሁሉ ነገር ያደረገው። በእርግጥ እኔ ዙፋንን የመረዛት መስሎኝ ነበር ከህመሟ ጋርና ራሷን ስታ ስትወርቅ ምናልባት መረዛት እንዴ? ያው በሙስሊሞች በሰርጋቸው ግን የሚጠጡት ነገር ይቀርብላቸዋል። ያ ነገር አለ። ከዛ ነገር ተጨምሮ መርዟታል ብዬ ነበር። ነገር ግን ይህ ኬዙ ሌላ ነው። ሰው የልብ ድካም ነው። ያንን ነገር መናገር አልፈልግም። ብቻ ዙፋን የደረሰባት ነገር በጣም የሚያሳዝን ነገር ነው። እንግዲህ ዙፋን ደግሞ በበኩሏ ያሰበች ነው የነበረ። ማን ሊያደርገው ይችላል? በእርግጠኝነት ይህንን ነገር ሊያደርገው የቻለ በደንብ ጠንቅቆ የሚያቀን ሰው ነው በማለት ደግሞ በረከት ሀሳብ ያመነጭላታል። እና እርግጠኛ ነኝ ያ ኪሮቤል ነው። ኪሮቤልን ምንም አልወደድኩትም፣ የሆነ የደበቀው ነገር አለ በማለት በግልጽ ለእህቱ ይነግራታል ማለት ነው። እንዴ እንደዚህማ ሊያደርግ አይችልም በማለት በመጀመሪያ ተከራክራ ከዛ ነገሮች እስከሚስተካከሉ ድረስ ብላ ወጥታ ሄደች። ከዛ በኋላ ካፌ ቁጭ ብሎ አጀሬ ያወራል ማለት ነው። በዚህ መካከል መጣችና ዙፋን አንተና አይደል አንተ የማትረባ ምንድን ነው እንደዛ ያደረግከው? ትዝታን አስገድለኝ ወንጀለኛ ልታስብለኝ ነው ወይስ ምንድን ነው አላማ በማለት ትጠይቀዋለች። ታዲያ አጅሬ በተለመደው በቅቤ ምላሱ ይደልላትና እኔ ላንቺ ስለሞታለው እንኳን እንደዚህ አይነት ነገሮችን ልሰራ በጭራሽ እኔ አይደለሁም በማለት ይሸመጣታል። እሺ ይሁን ለማንኛውም ይቅርታ በጣም ተናድጄና ስሜታዊ ስለሆነ ነው በማለት አሁንም ተመልሳ ኪሮቤል ይቅርታ ትጠይቀዋለች። ምክንያቱም እኔ እወድሻለሁ ላንቺ ስለሞታለው ምናምን ሲላት አመነችው። እዛ ጋ እኮ ማለት ነው ዙፋን ሄደችው በጣም ኪሮቤል ልትነገረውና ልትሰድበው ነበረ። በሰዓቱ እኔ አፈር ልሆን በቃ አንቺን ይንሳኝ ምናምን። ኧረ ወንዶች ግን በቃ እንደው ምላሳችሁ በጣም አሳማኝ ነው ማለት ነው እኮ። ከዛ እንደዛ ስላት አመነችው። ከዛ ይቅርታ ብላ ከትከሻው ላይ አለቀሰች ማለት ነው ደገፍ ብላ። የሚገርመው ነገር ኪሮቤል ግን የእሱ አለቅሶ ለሱ በጣም ደስ እያለው ነበር ማለት ነው። እያስደሰተው ያዝናነው ነበረ። ምክንያቱም የሚፈልገው ነገር ይሄ ነው፣ እነሱ ሲያለቅሱ ማየት ነው ፍላጎቱ። በዛ አጋጣሚ ነገሮችን ይቅርታ ብላ ተመልሳ ትሄዳለች። ከዛ ትዝታ ደግሞ በቃ አንቺ ነሽ የገደልሽ በማለት ዙፋንን ተጠይቃታለች። ዙፋን ደግሞ እኔ በጭራሽ እንደዚህ አይነት ስራ አልሰራም ምን ወንድሜ፣ ምክንያቱም በጣም ሰክራ ስለነበረ ነው የቆለፍኩባት ትረብሻለች ብዬ እንጂ ሌላ ምንም ነገር አላደረግኩም በማለት ትጠይቀዋለች። ከዛ ወንድሟ ደስ የሚለው ነገር አምኗታል፣ እሷ ምንም ነገር እንዳላደረገች። በዚህም መካከል ግን እንደዛ ተዘራ ስታያት ዙፋን በጣም ደንግጣ ከዛ ምኞት ረዳታ አድርጋላታለች ማለት ነው። በእርግጠኝነት የወጣችው ነገር አለ። ስለዚህ መጀመሪያ ማድረግ ያለብን ይህንን መድኃኒት ማስወጣት ነው በማለት ትነግራታለች። ከዛ መድኃኒቱ እንደምንም ብላ አስወጣችላት ማለት ነው። ካስወጣችላት በኋላ ነገሮችን ለማስተካከል ሞክራለች። ካስተካከለችም በኋላ እንዲቀሉ አድርጋ ነው
እንትን ያለችለት ማለት ነው። በጥሩ ሁኔታ ነው ያስኬደችላት። ከዛ ወጣ። በፊት ተማሪ እያለሁ ዶክተር መሆን እፈልግ ነበረ፣ ስለዚህ ይህንን ነገር ማውጣት አያቅተኝም ትላለች ዙፋን። እሺ በቃ ትልና ትሰማላታለች፣ ወይም ደግሞ እንድትፈትሻት ትጠይቅና የሚያስፈልገውን ነገር ታደርግላታለች። ከዛም ደህና ሆነች ማለት ነው። ሰው ነቃች። ግን ከነቃች በኋላ እከስሻለሁ፣ ፖሊስ እጠራለሁ ምናምን ተላገኝ። ሰው ዙፋን እዚህ ጋር ደስ የምትለው ነገር ጥሪ እንደው ማን ሊገልሽ እንደሞከረና ማን ወንጀለኛ ሊያስብለን እንደሞከረ ሰው መጋለጥ አለበት። እኔ ምንም መፈራሽ ነገር የለም፣ ፖሊስ ይምጣ ካልሽ አሁኑኑ ደውለሽ መናገር ትችያለሽ በማለት ነው የነገረቻለት ትዝታ። ትዝታም እንደዛ ስትላት ቆይች ልጅ አሁንም እንኳን ምንም አትፈራኝም እንዴ ምናምን እያለች ነበር። ምክንያቱም ፖሊስ ከመጣ የሚጋለጡት ትዝታ እንዲሁም ደግሞ የኪሮቤል ናቸው። ሰው ፖሊስ እንዲመጣ ደግሞ ፍላጎት የላትም። በእርግጥም እንደዚህ ያደረገችው ነገር ትዝታ ምንድነው ኪሮቤልን የራሷ ለማድረግ ነው። እዚህ ጋር ደግሞ ኪሮቤል እየተጠቀመባት ነው ያለ። አሁን ትዝታን ያገዛት መስሏታል፣ ግን ደግሞ እየተጠቀመባት ነው ያለ። ምክንያቱም ትዝታ ከዚህ ጋር ኪሮቤልን ለማግባት ማለት በረከትን ለማግባት ነው ይሄን ሁሉ ነገር የምትሰራው። በረከት ደግሞ አያውቅም እንደምትወደው እንዲሁም ደግሞ ማግባት እንደምትፈልግ ምናምን አያውቅም። ስለዚህ አጅሬ ኪሮቤል ይጠቀምባታል፣ እሷ አታውቅም። እኔ ዋጋውን እሰጠዋለሁ እያለ ይነግራታል። ትሰማኛለህ? እኔ አንድ ነገር መሆን የለበትም በረከት፣ የኔ ዓላማ እሱን ማግባት ነው እንጂ እሱን መጉዳት አይደለም ብላ በግልጽ ነግረዋለች። እሱም ደግሞ ችግር የለውም አታስብ እያለ ያታለላት ነው ያለ ማለት ነው። ይህ ነገር ማታለሉ እንዳለ ሆኖ የሚያስገዳቸው አንዳንድ ነገሮችም አሉ። በሌላ በኩል ደግሞ ምኞት እንደታመመችና ህመሟ በጣም ከባድ እንደሆነ በጣም ትልቅ ኃላፊነትና ሪስክ የሚወስድ ጉዳይ እንደሆነ ዶክተር ተናግሯል ማለት ነው። ዶክተሩም በጣም ብዙ ገንዘብ አሁን ለምሳሌ ተታከም ብትባል በጣም ብዙ ገንዘብ ነው የሚያስወጣ ተብሏል። በረከት ደግሞ እሷ ተዳንልኝ እንጂ እኔ የፈለግኩትን ዋጋ ለመክፈል ዝግጁ ነኝ ይላል። ይህንን ነገር ተደብቃ ስታዳምጣቸው ነበር። ተስፋ እንደሌላትና ህመሟ በጣም ከባድ እንደሆነ ተረድታለች። ስለዚህ ማድረግ የፈለገችው ምንድነው ከመሞቷ በፊት ኤልሳ ማለት በጣም ጥሩ ሰው ናትና እኔ ሞቼ እንደዚህ እንድትቆይ አልፈልግም፣ ማግባት አለብህ፣ ካገባ በኋላ ደግሞ ችግር የለውም እንመጣለን ትለዋለች። ከዛ ምንድነው የምትይኝ እንደዚህ እንዳጨረሹ በጭራሽ አንቺማ እንደዚህ የምትሆኝብኝ አይሆንም፣ መዳን አለብሽ እያላት ነው። ዙፋን ደግሞ እዚህ ጋር ተጨንቃለች። እንደገና ደግሞ ምኞትም ገና ከማግባቴማ ለባለቤቴ ሸክም ሊሆንበት አይገባም በማለት ቀስ በቀስ ከራሴ አሸሸዋለሁ እያለች ነው ያለችው እና ከኤልሳ ጋር እንዲቀራረቡ ለማድረግ የጣረች ነው። ኤልሳ በጣም እንደምትወደው የታወቀ ነው። እንዲሁም ደግሞ በማግባቱ በጣም አልቅሳ አዝና ነበረ። አሁን ኤልሳ እድል ይኖራታል ብዬ አስባለሁ። እድል የሚኖራት ደግሞ ምኞት ጥላላት ከሄደች ታገባዋለች ማለት ነው የምትወደውን ሰው። በዚህ ደግሞ ምኞት ደስተኛ ናት። ጥሩ ሰው ነች እሷ አግባት ብላ እየመከረችው ነበረ። በዚህ ምክንያት ደግሞ በረከት እንድትሞትበት ስለማይፈልግ በጭራሽ እንደዛማ ሊሆን አይችልም፣ ይህንን ነገር አትንከሬ በማለት ነው የተዋት። ከዛ ጥሏት ይወጣና ከክፍል ማልቀስ ጀመረ። ቀውላቸውም አልቅሰዋል። በቃ እንደምባ ነው ያለቀሱት። ከዛ ዶክተር እንዴት ነው ምን አማራጭ አለ፣ አዲስ ነገር አለ ስለ ህመሟ ምናምን ብሎ ጠየቀውና በረከትም አዲስ ነገር የለም፣ ኤልሳስ እንዴት ናት ሲለው ኤልሳ እውነት ለመናገር በጣም ደህና ናት፣ ግን ደግሞ ተቸግራለች። በተለይ ደግሞ ከእናቷ ጋር ያለው አለመግባባት፣ አግቢ አታግቢ የሚለው ነገር ከአቅሟ በላይ ሆኖባታል። መቋቋም አልቻለችም። በቃ እያለቀሰች ነው የምታርነው የምትውለው። እኔ ደግሞ ላረጋጋት አልቻልኩም በማለት ይነግረዋል። በረከትን በጣም ያዝንና እሺ ችግር የለውም በማለት ነገሮችን ለማስተካከል ይሞክራል። ከዛም በኋላ እንደምንም አድርጎ ይዟት ይወጣል ማለት ነው። ኤልሳ ደስተኛ ናት ብዬ አስባለሁ፣ ግን ስለ ህመሟ አልሰማችም። አሁን ምኞት በጣም እንደታመመች ከሰማች ምን ልትል ትችላለች? ኪሮቤልም እዚህ ጋር አጅሪትን ዙፋንን ካሳመነ በኋላ ደስ እያለ ነው። በቃ ሁላችሁም በቁጥጥር ስር ናችሁ በማለት ነገሮችን እየመራ ይገኛል። ይህንን ነገር ዙፋን ብደርስበት ጥሩ ነበር። እሱ እንደሆነ የሚያደርገው ነገሮችን እና ቤቱን ሁሉ የሚያውቀው እሱ እንደሆነ፣ የሰርጉ ዕለት ደግሞ ለየት ያለ ሰው እንዳልጋበዙ ሁሉም የሚታወቅ እንደነበረ ምናምን ማወቅ ነበረባቸው። ይህን ነገር ሊገባት አልቻለም እና አልተረዳችውም። በዚህ ጉዳይም አናግረዋለች። እሱ ደግሞ አሳምኖ ልኳታል። ዙፋን በእኔ ቁጥጥር ስር ናት አምናኛለች። ስለዚህ ፖሊስ ቢመጣ እንኳን ራሱ አሳልፍ አትሰጠኝም ብሎ ነው የሚያስበው። ከትዝታ ጋር ሲመካከርና ሲያወራ ትዝታም እንደፈለገ ብቻ የሚፈልገው እሱን ነው በማለት እያሰበች ነው ያለችው። ስለ ህመሟም ሰምተው እንግዲህ በረከት ሲያስጠነቅቃት ነበረ። ምኞቴን እንዳትነኪያት ራቂ ከሷ እያለ ያስጠነቅቃታል። እና አሁንስ በዛ ምኞት ማለቱ እያለች በጣም ስታማረር ነበረ።
ያው ከስካሯም ነቅታ ማድረግ ያለባትን ነገር ማድረግ ደውላ ትጠይቀዋለች። በረከትም ማን ነው ግን ሊገልሽ የሞከረ ብሎ ስጠይቃት አላውቅም ነው ያለችው። ተሸፍኖ ነበር ምናምን አላስታውስም ነው ያለቻቸው ለሁላቸውም። እሷ ግን ታውቃለች። እናም ወዲያውኑ ደውላ ለአጅሬ ኪሮቤል እኔ እሱን ማግባት ነው የምፈልገው እንዳልኩ ነው ሰው ሲጠይቀኝ ነበር፣ በዚህ ጉዳይ ፖሊስ እናስገባ እያሉ ነው፣ አላማ ምንድን ነው ስትለው አታስብ እያስገቡ ነው ያለው። እና ደግሞ ጓደኛሽ አይደለም 30 ጊዜ እንዳትደውይልኝ በማለትም አስጠንቅቋታል። አሁን ኪሮቤል እንትን ይባላል ይጋለጣል ወይስ ደግሞ እንደዚሁ በድብቅ እየተሽሎኮሎ ከስራዎችን ሊሰራ ይችላል? ዋናው ጥያቄ። ምኞት ደግሞ ምንም መሆን የለባትም ከህመሟ ማገገም አለባት ብዬ አስባለሁ እንደኔ። እንግዲህ የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።